መልካም ዓለም እየመጣ አይደለም። አስፈራራቸው አይደል? ዓለሙ እየተወጠረ ነው። በግራም በቀኝም እየተወጠረ ነው። ምንም የለውም። ከዓለሙ ውጥረት ጋር ደግሞ ተያይዞ ጌታ ኢየሱስ ይመጣል። በነገራችን ተስፋችን የክብር ተስፋ ያለው ክርስቶስ ይመጣል። አሜን ትላላችሁ? ኢየሱስ ይመጣል። አሜን በሉ እስቲ። ኢየሱስ ይመጣል። ያን ቀን ሙሉ ብርሃን ይሆናል። ያን አሁን በዓለም እያለን ያችን ብርሃን እያበራልን እየከለለን እየሸሸገን ፕሮቫይድ እያረገን ፕሮቪዥኑን እያቀረበልን ያኖረናል። ነገ ግን ሙሉ ብርሃን ይመጣል። አሁን ተለይቶ እኛ ሰፈር ብቻ የሚበራ ሳይሆን በዓለም ሁሉ ላይ የሚበራ ጨለማ ሙሉ ለሙሉ የሚጠፋበት ጨለማ ሙሉ ለሙሉ የሚቋረጥበት ዓለም ከፊታችን እየመጣ ነው። ያ ዓለም የእግዚአብሔር መንግስት ዓለም ይባላል። ኢየሱስ ይመጣል። ኢየሱስ እስኪመጣስ ከቀን ወደ ቀን እየተሻሻለ አይደል? ጥሩ እየሆነ አይደል? ግን ቀጥሎ ምን ይመጣል የሚለው ነገር ግን በጣም አረቦች በሙሉ ኳታር ጎን ቁሙ የሚል ጥሪ ተደረገ። አንድ ቀን መካከለኛው ምስራቅ ላይ ለሁለት ጎራ መከፈሉ አይቀርም። እስራኤል በኩል የሚቆምና በአረቡ ዓለም በኩል የሚቆም ጎራ መፈጠሩ አይቀርም። አንድ ቀን በራሻ፣ በቻይና፣ በሰሜን ኮሪያ፣ በኢራን በኩል አንድ ቀን በአሜሪካ፣ በእስራኤል፣ በምዕራባውያን በኩል ጎራ መፈጠሩ አይቀርም። ዓለሙ ወደ መልካም ነገር አይደለም። አሪፍ ይሆንላቸዋል የሚል ተስፋ የለውም። እንደሱ አትጠብቁ። ታዲያ አሪፉ ምንድነው? እግዚአብሔር በጨለማ ላይ ብርሃን ይሆነናል። እግዚአብሔር ጌሴም ላይ ይከልለናል። ያሟረትኩኝ አይደል? ሪያሊቲ ነው የምናገር። የማይሆን ተስፋም ለመስጠት አይደለም። አስጨናቂ በመጨረሻው ዘመን አስጨናቂ ነገር ሊመጣ አቅተወቅ ይላል። አስጨናቂ ነገር ሊመጣ ይመጣል። ጌታም አለ፣ መንፈስ ቅዱስም አለ፣ እግዚአብሔርም አለ። የኛ ሰፈር ይበራል። በዚያ የዝንብ መንጋ እንዳይሆን ሕዝቤ የሚቀመጥባትን የጌሴምን ምድር እለያለሁ። በሕዝቤና በሕዝብህ መካከል እለያለሁ። ኢየሱስ ጌታ ነው። ይህን ቃል አብረን እንላለን። በሕዝቤና በሉ እስቲ። በሕዝብህ መካከል ምን አረጋለሁ? እለያለሁ። ሁለት ሕዝብ አለ። አንድ የቃል ኪዳን ሕዝብ አለ፣ አንድ የግብፅ ሕዝብ አለ። አንድ በግብፅ ምድር የተቀመጠ የቃል ኪዳኑን ሕዝብ ለ430 ዓመት ባሪያ አድርጎ የያዘ አንድ ሕዝብ አለ። ፈርዖን በሚባል እንደ አምላክ በሚቆጠር ንጉሥ የሚመራ። እግዚአብሔር መጣና እንደዚህ አለ፣ በሕዝቤና በሕዝብ መካከል እለያለሁ አለ። አንድ ጥቅስ እንጨምር። ወደ ምዕራፍ 10 እንሄድና አንድ ጥቅስ ጨምረን እንጸልያለን። ቁጥር 21 እግዚአብሔርም ሙሴን እጅህን ወደ ሰማይ ዘርጋ፣ በግብፅም አገር ላይ ሰው የሚዳስሰው ጽኑ ጨለማ ይሆናል አለው። ሙሴም እጁን ወደ ሰማይ ዘረጋ፣ በግብፅ አገር ሁሉ ላይ ጽኑ ጨለማ 3 ቀን ሆነ። ማንም ወንድሙን አላየም። 3 ቀን ሙሉ ከስፍራው ማንም አልተነሳም። ለእስራኤል ልጆች ሁሉ ግን በተቀመጡበት ስፍራ ብርሃን ነበራቸው። በቃ ይሄን ቃል ነው ላውጅላችሁ የመጣሁት። የብርሃን ዓመት ይሆንልናል። የብርሃን ዓመት ይሆንልናል። ጄኔማንታስ የእውነቴን ነው የምላችሁ። ግብፅ ሁሉ በጨለማ ሲመታ የእናንተ ሰፈር ብርሃን ይሆናል። የእናንተ ቤት ብርሃን ይሆናል። እግዚአብሔር ነው ያለው። 2018 ምን ይዞ እንደሚመጣ አናቅም። ምንም ይዞ ይምጣ፣ የኛ ግን ይከለላል። የኛ ግን ይጠበቃል። ጽኑ ጨለማ፣ የሚዳሰስ ጨለማ እንዴት እንደሚዳሰስ አላቅም። የሚዳሰስ ጨለማ ለ3 ቀን ይሆናል። ወንድም ወንድሙን የማያይበት፣ ከስፍራው የማይንቀሳቀስበት። በግብፅ ምድር በዛኛው ሰፈር በኩል በጣም ድቅድቅ ያለ ጨለማ አለ፣ ማንም አይንቀሳቀስም። በዚህኛው በኩል ደግሞ ብርሃን አለ። በዚህኛው በኩል በዛኛው ካልተንቀሳቀሱ በዚህኛው መንቀሳቀስ ይቻላል ማለት ነው። ያኛው ከተዘጋ ይሄኛው ክፍት ነው ማለት ነው። እና ለሚቀጥለው ዓመት እግዚአብሔርን የምናምነው እስራኤል ማለት በግብፅ ምድር እየኖረ ለብቻው ተከልሎ የሚኖር ሕዝብ ማለት ነው። እና እግዚአብሔር በኢየሱስ ክርስቶስ የኛን ይከልለዋል። እስቲ የኔን ይከልለዋል በሉ።
የኔን ያበራዋል በሉ እስኪ ሃሌሉያ። ብርሃን ይሆንላችኋል፣ ብርሃን ይሆንላችኋል፣ ብርሃን ይሆንላችኋል። አውጃለሁ ለተቀባ የእግዚአብሔር ቃል አገልግሎት ቤተክርስቲያን ብርሃን ይሆናል። ለወንድሜ እናገራለሁ ብርሃን ይሆንለታል። ለእቴ እናገራለሁ ብርሃን ይሆንላታል። ጨለማው ምድሩን ሲሸፍን ላንተ ብርሃን ይሆናል። እጃችሁን አንሱ። ዴማ ፓፓኒያስ ለንታ በመንፈሱ ነው ወገኖች። አሁን በአይምሮ እንዳትሆኑ። አሁን እግዚአብሔር ሲያልፍ በሐሳባችሁና በስጋችሁ ሆናችሁ አትቁም። አሁን ከእግዚአብሔር መንፈስ ጋር ኮኔክት አድርጉ። አጭር ደቂቃ ነው የምንጸልየው፣ አጭር ደቂቃ ነው እግዚአብሔርን ቃል የምንማረው ወይ ደግሞ የምናየው። ግን እጃችሁን አንሱ። መጪው ዓመት ለኔ ብርሃን ነው በሉ። የኔ ቤት ብርሃን ነው፣ የኔ ሰፈር ብርሃን ነው፣ የኔ ስራ ብርሃን ነው፣ የኔ ቤተሰብ ብርሃን ነው፣ የኔ ቤተክርስቲያን ብርሃን ነው። ብርሃን እግዚአብሔር በብርሃኑ ያጥለቀልቀኛል። ዶስ ፓራዶስ ጃንታራዳስ በዛ በኩል ጨለማ ሆኗል። እግዚአብሔር በዚህ በኩል ብርሃን አድርጓል። በእናንተ በኩል ብርሃን ይሆናል። በእናንተ በኩል ብርሃን ይሆናል። ላንታ ፕራዲያና ማጋስ ብዙ ነገር ሊጨልም ይችላል። ብዙ ነገር እንዳልሆነ ሊሆን ይችላል። ያንተ ሰፈር ግን ብርሃን ይሆናል። ያንተ ቢዝነስ ብርሃን ይሆናል። እግዚአብሔር ለይቶ ያበራልሃል። እግዚአብሔር ከልሎ ያበራልሃል። እግዚአብሔር ደብቆ ያበራልሃል። ላንታ ፕሬደስኪያ ላላላባስ እግዚአብሔር ሆይ ክብር ሁሉ በኢየሱስ ስም ላንተ ይሁን። እናመሰግንሃለን። አንተ በቸርነትህ ዓመታትን የምታቀናጀው ጌታ ይሄው የዛሬ ሰው አረከን። 2017 አለቀ። አሁን የ2018 ዋዜማ ላይ ቆመን ቅዱስ ስምህን እንባርካለን። ደግመን ቅዱስ እንልሃለን። ደግመን ቅዱስ እንልሃለን። ደግመን ቅዱስ እንልሃለን። ደግመን ቅዱስ እንልሃለን። አንተ ታመንክ አምላክ ስምህ ይባረክ። አንተ ትላንት የረዳሃን፣ አንተ ባለፈው ዓመት ያገዝከን፣ ባለፈው ወራቶች የደገፍከን እግዚአብሔር ለመጪውም የታመንክ ነህ። እግዚአብሔር ሆይ በመጪው ዘመናችን የኛ ይበራል፣ የኛ ደመቅ ይላል። አይጨለመብንም፣ አይጨለመብንም። እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ የለም። ጨለማ ይሸነፋል። እኛ ሰፈር ጋር አይጨለመም። እኛ አካባቢ አይጨለመም። እኛ ቤት አይጨለመም። በእኛ አገልግሎት አይጨለመም። በእኛ ስራ አይጨለመም። ክብር ላንተ ይሁን። ቅዱስ ቃልህን ባርክልን ጌታው። ይህን ቃል ስንሰማ በእምነት እንድንሰማው ከኛ ጋርም እንዲዋሃድ ይዘነው 2018ን እንድንገጥምበት በኢየሱስ ስም ጸልያለሁ። ላንተ ክብር ይሁን በጌታ በኢየሱስ ስም። አረፍ አረፍ እንበል። እግዚአብሔር ይባረክ። እግዚአብሔር ብርሃኔና መድኃኒቴ ነው። አሁን ብዙ ነው ማስብላችሁ ዛሬ። እግዚአብሔር በሉ እስኪ ብርሃኔና መድኃኒቴ ነው። ሃሌሉያ። አንድ ሰው ብትሉልኝ ደስ ይላል። እግዚአብሔር ብርሃን ነው በሉት እስኪ። ሃሌሉያ። ዝም ብላችሁ ስትናገሩት ጨለማ ይለቀዋል። ዙሪያው ላይ የሚያኮበኩብ ጨለማ ይለቀዋል። እግዚአብሔር ብርሃን ነው በሉ። ሃሌሉያ። በዚህ ዓመት ስንጸልይ እግዚአብሔር የሰጠን በያዕቆብ ምዕራፍ 4 ቁጥር 7 ላይ ለእግዚአብሔር ተገዙ፣ ዲያብሎስን ተቃውሙት፣ ከናንተ ይሸሻል። ወደ እግዚአብሔር ቅረቡ። እስቲ ወደ እግዚአብሔር ቅረቡ በሉ። ወደ እናንተ ምን ያደርጋል? ሃሌሉያ። ወደ እግዚአብሔር ቅረቡ፣ በመገዛት ቅረቡ። ለእግዚአብሔር ስትገዙ ሌላ ነገር ይገዛላችኋል። የዚህ ዓመት ዋናው ሐሳብ ለእግዚአብሔር በመገዛት መግዛት ነው። የእውነት ለእግዚአብሔር እንገዛለን፣ እግዚአብሔር ያስገዛልናል። ብርሃን አሸናፊ ነው። መጽሐፍ እንደሚል ብርሃን በጨለማ ላይ ያበራል፣ ጨለማም አላሸነፈውም እንደሚል ብርሃን አሸናፊ ነው። ብርሃንን የሚያሸንፍ የለም። ብርሃን ጨለማን ይውጣል። ይሄን እዚህ ግቢ ውስጥ ያሉትን እዚህ አዳራሽ ውስጥ ያሉትን መብራቶች ብናጠፋቸው በሙሉ ብናጠፋቸው ጭልምልም ነው የሚለው። አንድ ብርሃን ግን ጨለማውን ይገፋዋል። አሁን ባነበብኩላችሁ ክፍል ላይ ባጭሩ ዮሴፍ ታሪኩን እንደምታውቁት በመሸጥ ወንድሞቹ በመሸጥ
ወደ ግብጽ ገብቷል። ተሽጦ የገባ ነው በወንድሞቹ ትርጉምና በወንድሞቹ ዲክሽነሪ ያዕቆብ ተሽጦ የገባ ነው። በዮሴፍ ዲክሽነሪና ትርጉም ላይ ደግሞ ዮሴፍ ተሽጦ የገባ ነው በወንድሞቹ። በሱ ትርጓሜ እግዚአብሔር ያስረዳው ግን ተሽጦ የገባ አይደለም፣ ተልኮ የገባ ነው። ለዚህ ነው እግዚአብሔር ከናንተ በፊት ላከኝ አለ። እነሱ እንደሸጡት ነው የሚያውቀው። እሱ ግን እግዚአብሔር ያስረዳው ተሽጦ የገባ ሳይሆን ተልኮ የገባ ነው ብሎ ነው። ተልኮ የገባ ነው። እግዚአብሔር በምድር ላይ የጠራውን ያንን ረሃብ፣ ያንን የቃል ኪዳን ትውልድ፣ ያንን ህዝብ ለማሻገር እግዚአብሔር አስቀድሞ የላከው ነው። ነገሰ። የሚገርማችሁ ነገሰ። ወደ ወንድሞቹ ከመጡ በኋላ ወደ አባቱ ወደ ያዕቆብ ልኮ እንደዚህ ያለው እግዚአብሔር አለ በግብጽ ምድር ሁሉ ላይ ጌታ አድርጎኛል፣ ለፈርዖን አባት አድርጎኛል፣ እየገዛው ነው ባዕድ ምድር ላይ ማቶኮፖስ ሬንታ ፕራዲያናማስ እዚህ ግብጽ የሚባል ምድር ላይ እግዚአብሔር የበላይ አድርጎ እያኖረኝ ነው አለ። ገዢ አድርጎ ጌታ አረገኛል፣ አባት አረገኛል። ያለኔ ፈቃድ እግሩን የሚያነሳ አንድ ግብጻዊ የለም አለ። ዮሴፍ ሁሉ የተገዛለት እግዚአብሔር ያስገዛለት መጀመሪያ ለእግዚአብሔር ተገዝቶ መጀመሪያ የጲጢፋራ ሚስት መታ ስትጠመጠምበት እግዚአብሔር አለ ብሎ ይሄን አላረግም ብሎ የዛን ሪዋርድ እግዚአብሔር አረገለት፣ ምንም እንኳን ቀድሞ ህልም ቢኖረው። እሺ በኋላ ላይ ወንድሞቹ ዮሴፍ መሆኑን ሲያውቁ አባቱ ጋር ሄደ፣ አባቱ እንዲያመጡት። ገና ረሃቡ 5 ዓመት ይቀራልና ወደዚህና ጌሴም የሚባል ምድር አለ፣ በጌሴም ትቀመጣለህ እና ለኔም ትቀርባለህ፣ ጌሴም የሚባለው ምድር ላይ ትቀመጣለህ አለው። ወደ ፈርዖን ጋር ስትገቡ አለው። ጥቅሱን በኋላ እናንተ ዝም ብላችሁ ከዘፍጥረት 45 እስከ ዘፍጥረት 47 ያለውን ሙሉን አንብቡ። እኔ ከላይ ነው ያነሳው መነግራችሁ። ጌሴም የሚባል ምድር አለ፣ ለፈርዖን ይነግረዋል። ከከናን ምድር ከብቶቻቸውን ይዘው ቤተሰቦች መጥተዋል እለዋለሁ። ከዛ ሲጠይቃችሁ ስራችሁ ምንድነው ሲላችሁ እኛ ከብት አርቢዎች ነን በሉት። ከብት ማርባት በግብፃውያን የተጠላ ነው። ከብት ማርባትን ግብፃውያን አይፈልጉም። ግብፃውያን የሚፈልጉት እርሻ ነው፣ የእርሻ ሰዎች ናቸው። ዕብራውያን ደግሞ የርቢ ላይ ያሉ ናቸው። በጣም ከከብት እርባታ ጋር የተያያዘ ነገር ነው ያላቸው። እግዚአብሔር ምንም እንኳን ከናን የሚባል ምድር ቢሰጣቸውም እርሻ ቢሰጣቸውም አብዛኛው ግን አባቶቻቸው የሚታወቁት አረሱ በሚል ሳይሆን ከብቶቻቸው በዙ ነው። ከከብቶቻቸው ጋር የታወቁ እና ለከብቶቻችሁ የሚሆን ምድር አለ። ፈርዖን ጋር ስትገቡ ከብት አርቢዎች ነን በሉት። ከዛ ፈርዖን እንደዚህ አለ፣ የግብጽ ምድር በሙሉ በፊት ነው በሙሉና መልካም የሚመስለን ስጣቸው አንድ ቦታ አለ። ከዛ ጌሴም የሚባለውን ቦታ ለእስራኤላውያን ተለይቶ እንዲቀመጥ ዮሴፍ አሳልፎ ሰጣቸው። ዮሴፍ የግብጽን ምድር በሙሉ ዞሯታል ስልጣኑ ላይ ከመጣ በኋላ እና የትኛው ምድር መልካም እንደሆነ ያውቃል። ስለዚህ ለአባቶቼ መልካም ነው ብሎ ያሰበው ምድር ጌሴም የምትባለው ነው። ጌሴም የሚለው ትርጉም ድሮዊንግ ቱ ኒር ማለት ነው። ድሮዊንግ ቱ ኒር መቅረብ ማለት ነው። ማራዲያስ መቅረብ፣ ወደ እግዚአብሔር ቅረቡ እርሱም ወደ እናንተ ይቀርባል። መቅረብ የሚለውን ይሄ ጌሴም የሚለውን መጽሐፍ ቅዱስ የሚያጠኑ ሰዎች ሲተረጉሙት ከኢንቲሜንሲ ነው፣ ከእግዚአብሔር ጋር ያለን ቅርበት የሚያሳይ ነው ይላሉ። ካሉት ምድሮች ጌሴም የሚባለው ምድር ለየላቸው። ከለየላቸው በኋላ ዮሴፍ ሞተ። ዮሴፍ ከሞተ በኋላ ምናልባት ከመቶ ምናምን ዓመት በኋላ ሙሴ ሲወለድ በዮሴፍ መሞትና በሙሴ መወለድ መካከል ከ64 ዓመት በላይ ጊዜ ወስዷል ይላል የሚያጠኑ ሰዎች። ጌሴም ማለት ባጭሩ እግዚአብሔር ለእስራኤል ለይቶ በግብጽ ምድር ውስጥ ያለ ግን ለእስራኤል የተለየ ማለት ነው። እግዚአብሔር የምንኖረው ግብጽ ውስጥ ነው። 2018 ላይ ስንኖር ግብጽ ውስጥ ነው የምንኖረው። አሁን በጂኦግራፊካል በሆነ ሎኬሽን የተለየ ስፍራ የለንም። እዚህ ጋር ነው። እናንተ ሳሪስ ናችሁ፣ እናንተ ኮየ ጨፌ ናችሁ፣ እናንተ ላፍቶ ናችሁ ምናምን ብሎ የተለየ ስፍራ የለንም። አሁን በቦታና በአካባቢ የትኛውም አይነት ቦታና አካባቢ አሁን ቢለይ
ከሚመጣ ከማንኛውም አይነት ነገር ማምለጥ አይችልም። ማምለጥ የሚቻለው አንድ ሴክሬት ፕሌስ አለች፣ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን ሴክሬት ፕሌስ ይላል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው። አንድ የቀኝ እጃችሁን አንሱት ወገኖቼ፣ እግዚአብሔርን በሉ እስኪ። አንተ መታመኛዬ ነህ እለዋለሁ። ሃሌሉያ። በምንም አንታመንም። 2018 ላይ በምንም አንድ መታመኛ አለን፣ የማያሳፍር መታመኛ። በእርሱ የሚያምኑ አያፍሩም። በእርሱ የሚያምኑ አያፍሩም። ሴክሬት ፕሌስ፣ የተለየች ቦታ፣ በክርስቶስ የምንሰወርባት፣ በጌታ የምንደበቅባት። እስራኤል፣ የጥንቱ እስራኤል ግብጽ ምድር ላይ በነበረ ጊዜ ጌሴም የሚባለው ቦታ ላይ ተቀምጧል። ጌሴም ለእስራኤል የፕሮቴክሽኑ ቦታ፣ የሚበዛበት ቦታ፣ ከብቶቹን የሚያረባበት ቦታ፣ በቁጥር የሚጨምርበት ቦታው ነው። በኋላ ላይ ዮሴፍ ከሞተ በኋላ ዮሴፍ ለግብጽ ያደረገውን ነገር የማያውቅ ንጉሥ ሲነሳ ማስጨነቅ ጀመረ እንደምታውቁት። በኋላ ላይ ሙሴን አስነሳላቸው እግዚአብሔር መጣ። አሁን ያነበብኩላችሁ ክፍል ላይ መቅሰፍቱ ጀመረና የተለያየ አይነት መቅሰፍት እየመጣ ይመታ ጀመረ። 10 መቅሰፍት ነው የሆኑት ታውቃላችሁ። በግብጽ ላይ የወረደው መቅሰፍት 10 መቅሰፍት ነው። እግዚአብሔር አቅቶት አይደለም 10 መቅሰፍት የላከው፣ በአንዱ ድራሹን ያጠፋዋል። በአንዱ ለምን 10 መቅሰፍት ላከ እግዚአብሔር ስትሉ፣ እያንዳንዱ መቅሰፍት እግዚአብሔር ፍርድን እያደረገ በግብፃውያን አማልክት ላይ እንደማይችሉ እንደማይረቡ አምላክ እንዳልሆኑ ከንቱ እንደሆኑ ለማሳየት እግዚአብሔር እያዋረዳቸው። በሚቀጥለው ዓመት እግዚአብሔር ከሚያደርገው ነገር አንደኛው አማልክቶችን ያዋርዳቸዋል። 9ኛው መቅሰፍት ላይ ሲደርስ 8ኛው አካባቢ ላይ ሲደርስ ይሄ የዝንቡ መንጋ ሲመጣ እግዚአብሔር እንደዚህ አለ፣ በሕዝቤና በሕዝብ መካከል እለያለሁ። እግዚአብሔር በመለየት የተባረከ ነው፣ ይለያል። ዘፍጥረት 1:1 ላይ እንደሚናገር እግዚአብሔር ጨለማውንና ብርሃኑን እለያለሁ። እና ግብጽ ላይ የሚወርደው ነገር በሙሉ ጌሴም ላይ አይወርድም አለ። በረዶ መጣ፣ ግብጽን አወደመ፣ ጌሴም ተጠበቀ። ዝንብ መጣ፣ ግብጽን አወደመ፣ ጌሴም ተጠበቀ። አሁን 3ኛውና 9ኛ የሚባለው መቅሰፍት አሁን 10:22 ላይ ያነበብኩላችሁ እዚህ ጋር ነው። በቃ አሁን ማተኩሩ 10:22 ላይ እግዚአብሔር ሙሴን እንደዚህ ያለው፣ እጅ ዘርጋ፣ አንሳ እጅህን፣ ለ3 ቀን በግብጽ ምድር የሚዳሰስ ጨለማ አመጣለዋል። የሚዳሰስ ጨለማ። ከዚህ ጨለማ የተነሳ ወንድሙን ማየት አይችልም፣ እንደገና ደግሞ መንቀሳቀስ አይችልም። ከዛ እግዚአብሔር እንዳለው በጣም የሚያስደንቅ የሚዳሰስ ድቅድቅ ጨለማ አስቡት። ማይንድ ዩ ማለት እስከ ዛሬ በምንድን ነው የሚኖሩት? እሺ ተፈጥሯዊ ጨለማ አለ። ማታ ሲመጣ ኩራዝ፣ እንግዲህ ያኔ ላይ ብርሃን በምን እንደሚጠቀሙ አላውቅም። ኩራዝ ካላቸው በእኛ ሀገር ኮንቴክስት ወይ ደግሞ እነሱ ጨለማውን የሚገፉበት የሆነ ሰው ሰራሽ ነገር ካላቸው ሌሊቱን ያሳልፍ፣ ወይ እሳት አንድደው ወይ ደግሞ የሆነ መንገድ አይጠፋም ጨለማውን የሚያባርሩበት። በጨለማ አይቀመጡም። የሰለጠነች ሀገር ናት እንደምታውቁት። በወቅቱ ግብጽ በጣም ሲቪላይዝድ የሆነች ሀገር ናት በወቅቱ ከነበረው ዓለም። ጨለማ ሲመጣ ጨለማውን የሚያጠፉበት የሆነ ብርሃን አያጡ። የዛን ቀን ግን የነሱ ብርሃን አልሰራም። ኢየሱስ ጌታ ነው። ቴክኖሎጂ በሉት፣ ስልጣናቸው በሉት፣ ማታ የሚመጣውን ጨለማ ያሸንፉበት የነበረው ያ የነሱ ጥበብ የነሱ ችሎታ እግዚአብሔር የጠራውን ይሄንን ጨለማ ማሸነፍ አልቻለም። ማዴኔስ መንፈሳዊ ያርጋችሁ ስሙ ወገኖች። ይሄ ጨለማ በሰው ብርሃን የማይበራ ጨለማ ነው። ይሄ ጨለማ ሰው መብራት ቢያበራበት የማይበራ ድቅድቅ የሆነ የሚዳሰስ እንደገና ማንም መንቀሳቀስ የማይችልበት ጨለማ ነው። እግዚአብሔር ለምን ይሄንን አደረገ? በጣም የሚገርማችሁ እያንዳንዱን መቅሰፍት እግዚአብሔር ሲያደርግ ከጀርባ ያለውን አማልክት ይመተዋል። ኦሲስ የሚል
የናይል የአባይ ውሃውን የናይል ሪቨሩን የሱ አማልክት አላቸው ኦሲስ የሚል እነሱን በመንፈስ ብቻ ሳይሆን እግዚአብሔር በስጋ ራሱ ሰብሮታል። ትላንት ተሰበረ። አሜን በሉ። በጣም ማጨብጨብ አለባቸው። አሁን ይሄ መንፈሳዊ አይደለም። አባይ ሲገደብ ሁላችሁም አንዴ ያጨብጩ። አንዴ ሁሉም ሰው ውሃውን ወደ ደም ሲለውጠው ኦሲስ የሚባለው አማልክት ይመታ ነበር። የውሃ አማልክት ብሎ የሚጠሩት እስከ ዛሬ ድረስ የሚገርማችሁ ሽባ አርጎ አገሩን ያስቀመጠው እነዚህ አማልክቶች ናቸው። እግዚአብሔር ግን ሰበራቸው። መጨረሻ ላይ ይሄ ድቅድቅ ጨለማ ሲመጣ የብርሃን አምላክ ብለው የሚያመልኩት አምላክ አላቸው። ሬ ይባላል። የብርሃን አምላክ ብርሃን የሚሰጥ ብለው የሚያመልኩት ብርሃን የሚያወጣ ሕይወት የሚሰጥ የሕይወት ምንጭ የሆነ ሬ የሚባል አማልክት አለ። እንደውም ፈርዖንን የሬ ልጅ ነው ይሉታል። ራሱ መለኮት ነው ይላል። እነሱ ፈርዖን ነገስታቶቻቸው እንደሰው አይደለም የሚያዩት፣ የአማልክቱ ወኪል ናቸው ብለው ነው የሚያምኑት። እና እግዚአብሔር መጣና እኔ ብርሃን እንደማይሰጥ አሳየዋለሁ። ይሄ አማልክት ማብራት እንደማይችል፣ ይሄ አማልክት ብርሃን ሕይወት መስጠት እንደማይችል አሳየዋለሁ ብሎ ለ3 ቀን ድቅድቅ ጨለማውን እሱ አይደለም ወገኖች የሚገርመኝ በእስራኤል ሰፈር ግን ብርሃን ነበራቸው ይላል። የእስራኤል አምላክ ሬ አይደለም። የእስራኤል አምላክ ያህዌ ነው። የሕይወት ሁሉ ምንጭ ነው። የሕይወት ሁሉ ሶርስ ነው። ይሄ ሬ የሚባለው በቃ አቃተው። ሳይለምኑት አይቀሩም፣ ሳይጸልዩለት አይቀሩም፣ የቴርክ ሳይሉት አይቀርም። ሻንታንያስ አንደኛው ጸሎት ይሄ ነው። አማልክቶች እንዲዋረዱ፣ የሰው ሁሉ ትምክቱ፣ የሰው ሁሉ ጉልበቱ፣ የሰው ሁሉ አቁሙ ዜሮ እንደሆነ አውቆ ወደ እውነተኛው አምላክ እንዲመለስ፣ ወደ እውነተኛው አምላክ እንዲመጣ። ጨለማ ሆኖ እናንተ ጨለማ ማለት ፍርድ ማለት ነው። ፍርድ ነው። ፍርድ ፈረደበት። እግዚአብሔር ፈረደበት። ብርሃን የእግዚአብሔር ባህሪ ነው እንደምታውቁት። እግዚአብሔር ጨለማ ነው አይልም። እግዚአብሔር ብርሃን ነው የሚለው። አንዴ ብንለው ደስ ይለኛል። እስቲ እግዚአብሔር በሉ። ብርሃን ነው፣ ጨለማም በእርሱ ዘንድ የለም። እግዚአብሔር ብቻ አይደለም ብርሃን፣ አንተ ራስህ ብርሃን። እናንተ የዓለም ብርሃን ናችሁ ብሏል ኢየሱስ። ብርሃን ነን። ዋናው ብርሃን ሳይሆን ከዋናው ብርሃን እየተቀበልን የምናበራ ብርሃኖች። እኛ ብርሃን ነን ብለን አንቆምም፣ ግን የብርሃን ምንጭ ከሆነው ከእግዚአብሔር ብርሃንን እየወሰድን በጨለማው ዓለም ላይ የምናበራ ብርሃኖች። ወገኖቼ ደግሜ ልበላችሁ፣ የሚቀጥለው ዓመት ለእግዚአብሔር እየተገዙ መግዛት ነው። ጨለማውን እንገዛዋለን። እግዚአብሔር በጨለማው ላይ ብርሃን አድርጎ ይለቀናል። ጨርሻለሁ። ግብጽ ምድር ላይ ድቅድቅ ያለ ጨለማ ሲመጣ በእስራኤል ሰፈር ግን ብርሃን ነበር። እንዳፈሩ ቀን የሚያመጣውን አታውቅም ይላል አይደል? ምንም ይምጣ የኛ ሰፈር ብርሃን ነው። በዓለም ላይ ነው የምንኖረው። አዎ እስራኤል ብርሃን ሲሆንለት ከግብጽ ወጥቶ አይደለም፣ እዛው ግብጽ ውስጥ ነው፣ ግን ተከልሏል፣ ተጋርዷል። ባንያስ እግዚአብሔርን ታምኑታላችሁ እንደሚጋርድ? አንዳንዴ በጣም በቀደም ለታ እዚህ ጸሎት ጸልየን አርብ ለታ ወደ ቤት እየሄድኩኝ ጎተራ አካባቢ በጣም ኃይለኛ ዝናብ ነው የሚዘንበው። የመኪና ዋይፐር መጥረግ እስከማይችል ድረስ በጣም ኃይለኛ ዝናብ ነው የሚዘንበው። ትንሽ ወረድ ስል ጎተራ ጋር ምንም የለም። ምንም እዚህ ጋር ኃይለኛ ዝናብ እየዘነበ ነው፣ እዛ ጋር ምንም ዝናብ የለም። እንደዚህ ነው የሚሆነው። እዛ ጋር ጨለማ ይሆናል፣ እዚህ ጋር ግን ጨለማ አይሆንም። አንተ ጋር ጨለማ አይሆንም። አንድ ሰው ነገሩት፣ አንተ ጋር ጨለማ አይሆንም በሉት። አይሆንም፣ በፍጹም አይሆንም። ወገኖች እግዚአብሔርን መሩት። በጣም መልካም ነው። 2018 አሪፍ ነው እያልኳችሁ አይደለም። በጣም አሪፍ ነው። ሁሉን ነገር መልካም አድርጎ ይዞታል። ይመጣ የቀን አሪፍ የለውም፣ የቀን መልካም የለውም። ቀን ሁሉ በክፋት እንደተያዘ፣ ዓለም ሁሉ በክፋት እንደተያዘ እናውቃለን። ግን መለኮታዊ የሆነ የእግዚአብሔር ጥበቃ፣ የእግዚአብሔር አቅርቦት፣ የእግዚአብሔር እጅ፣ የእግዚአብሔር መገኘት። ብርሃን ህልውና ነው። ብርሃን ህይወት ነው። ብርሃን ከለላ ነው። ብርሃን
ከጨለማው በላይ ማሸነፍ ነው። በእስራኤል ሰፈር ብርሃን ነበራቸው። በእስራኤል ሰፈር ብርሃን ነበራቸው። ግብጽ ውስጥ ጨልሞ ነበር። ነገ ዓለሙ ሊጨልም ይችላል። አላቅም። ምንድነው የምትገምተው ግን ካላችሁኝ፣ የምትገምተው ጌታ ያለኝ ሳይሆን የምገምተው አጠቃላይ የሚታየውን ነገር ስቀምረው መልካም ዓለም እየመጣ አይደለም። ማስፈራራችሁ አይደል? ዓለሙ እየተወጠረ ነው። በግራም በቀኝም እየተወጠረ ነው። ምንም የለውም። ከዓለሙ ውጥረት ጋር ደግሞ ተያይዞ ጌታ ኢየሱስ ሊመጣ ነው። ይመጣል። በነገራችን ላይ ተስፋችን የክብር ተስፋ ያለው ክርስቶስ ይመጣል። አሜን ትላላችሁ? ኢየሱስ ይመጣል። አሜን በሉ እስቲ። ኢየሱስ ይመጣል። ያን ቀን ሙሉ ብርሃን ይሆናል። ያን አሁን በዓለም እያለን ያችን ብርሃን እያበራልን እየከለለን እየሸሸገን ፕሮቫይድ እያረገን ፕሮቪዥኑን እያቀረበልን ያኖረናል። ነገ ግን ሙሉ ብርሃን ይመጣል። አሁን ተለይቶ እኛ ሰፈር ብቻ የሚበራ ሳይሆን በዓለም ሁሉ ላይ የሚበራ ጨለማ ሙሉ ለሙሉ የሚጠፋበት ጨለማ ሙሉ ለሙሉ የሚቋረጥበት ዓለም ከፊታችን እየመጣ ነው። ያ ዓለም የእግዚአብሔር መንግስት ዓለም ይባላል። ኢየሱስ ይመጣል። ኢየሱስ እስኪመጣስ ከቀን ወደ ቀን እየተሻሻለ አይደለም፣ ጥሩ እየሆነ አይደለም። ዛሬ አንድ ዜና ሰምቼ ዜና ሁሉ ከንት ጋር የተያዘ ነው ማለት አይደለም፣ እንዲሁ ለእንትኑ ነው። በመካከለኛው ምስራቅ ላይ ኳታር የምትባለው ሀገር በጣም በዓለም ላይ በፖለቲካ ተጽዕኖ የምታደርግ ሀብታም ሀገር ናት እና ከእስራኤል ጋር ከሚዋጉት ቡድኖች እነ ሐማስን እና ሌሎቹንም የምታስጠልል የምታስደራድር እስራኤልና ሐማስን የምታደራድረው ኳታር ናት። ለመጀመሪያ ጊዜ ትላንትና ይመስለኛል የእስራኤል ጀቶች ገብተው ኳታር ገብተው፣ እኔ እኮ በጣም ነው የሚገርሙኝ። ኳታር ገብተው አወደሙት የሰው ሀገር እና ኔታንያሁ የሚባሉት ጠቅላይ ሚኒስትር ወጥተው ትክክል ነን አሉ። ትክክል ነን። እሺ እኔ አላቅም ትክክል ይሁን አይሁን ምንም ላቅ አልችልም። ግን ቀጥሎ ምን ይመጣል የሚለው ነገር ግን በጣም አረቦች በሙሉ ከኳታር ጎን ቁሙ የሚል ጥሪ ተደረገ። አንድ ቀን መካከለኛው ምስራቅ ላይ ለሁለት ጎራ መከፈሉ አይቀርም። በእስራኤል በኩል የሚቆምና በአረቡ ዓለም በኩል የሚቆም ጎራ መፈጠሩ አይቀርም። አንድ ቀን በራሻ፣ በቻይና፣ በሰሜን ኮሪያ፣ በኢራን በኩል፣ አንድ ቀን በአሜሪካ፣ በእስራኤል፣ በምዕራባውያን በኩል ጎራ መፈጠሩ አይቀርም። ዓለሙ ወደ መልካም ነገር አይሄድም። አሪፍ ይሆንላችኋል የሚል ተስፋ የለውም። እንደሱ አትጠብቁ። ታዲያ አሪፉ ምንድነው? እግዚአብሔር በጨለማ ላይ ብርሃን ይሆነናል። እግዚአብሔር ጌሴም ላይ ይከልለናል። ያሟረትኩኝ አይደለም፣ ሪያሊቲ ነው የምናገረው። የማይሆን ተስፋም ለመስጠት አይደለም። አስጨናቂ በመጨረሻው ዘመን አስጨናቂ ነገር እንዲመጣ ወቅ ይላል። አስጨናቂ ነገር ሊመጣ ይመጣል። ጌታም አለ፣ መንፈስ ቅዱስም አለ፣ እግዚአብሔርም አለ። የኛ ሰፈር ይበራል። እኛ አካባቢ ላይ ብርሃን ይሆናል። እንደዚህ እኮ ነው የምሰራው። አንድ አይነት ቢዝነስ ነው ያለን፣ አንድ ሰፈር ነው ያለነው ነው። ጌሴም የሚባል ግን የተለየ ቦታ አለ። የተለየ የእግዚአብሔር ፕሮቴክሽን ያለበት፣ የእግዚአብሔር አቅርቦት ያለበት፣ የእግዚአብሔር ነገር ያለበት አሪፍ ቦታ። ታዲያ ምንድነው የምትለኝ እምለው 2018 ዓመተ ምህረት በእስራኤላውያኖች በኩል ብርሃን ነበር። 2018 ዓመተ ምህረት ልክ በእስራኤላውያኖች በኩል ብርሃን እንደነበረ በእኛ ቤት በኩል ብርሃን ይሆናል። በአንተ ሰፈር በኩል ብርሃን ይሆናል። እዛ ሰፈር የወደቀ ጨለማ አንተ ላይ አይወድቅም። አሜን አትሉ? ሰውን የመታ ጨለማ አይመታን። አንዳንዴ እንደ ሀገር የሚደርስብን ነገር አለ፣ ኮመን የሆነ ነገር። ግን ለኃጥአን የመጣ ለጻድቃን ይተርፋል የሚለውን 100% አናምነውም። ከለላ አለ ብለን እናምናለን። ፕሮቴክሽን አለ ብለን እናምናለን። ጥበቃ አለ ብለን እናምናለን። ፓስተር ጆሲ ቅድም አንድ ቃል እየነገረኝ ነበረ። በዮሐንስ ወንጌል ምዕራፍ 17 ላይ ጌታ ኢየሱስ ክርስቶስ የጸለየው ጸሎት አለኝ። እሺ አልኩት። ጌታ ኢየሱስ ክርስቶስ ያ ጸሎት በጣም አስፈላጊ ባይሆን ኖሮ አይጸልየውም ነበር አለ። እና ከጸለየው ጸሎት አንደኛው አለ ከዓለም አታውጣቸው፣ በዓለም ሳሉ ግን ጠብቃቸው የሚል ጸሎት ነው አለ። እና ሰዎች ብዙ ነገር ሊኖራቸው ይችላል፣ ግን ጥበቃ የላቸውም አለኝ። ልክ ነው አልኩኝ። ብዙ ነገር እንደውም ምሳሌ ሲሰጠኝ በጣም ብዙ ሰዎች ብዙ ነገር ይገዙና በብዙ ሚሊዮን ብር ውድ የሆኑ መኪና ገዝተው ከነ መኪናቸው ተገልብጠው የማይሆን ነገር ውስጥ ይገባሉ። ቁሱ ነው እንጂ ያላቸው ጥበቃ የላቸው። እግዚአብሔር ቸር ነው፣ ኦፍ ኮርስ ቸር ነው። ግን መለኮታዊ የሆነ ጥበቃ አለ። መለኮታዊ የሆነ ጥበቃ ማጃን ታክራስ ነው። እስራኤልን የሚጠብቅ አይተኛም፣ አያንቀላፋም። መለኮታዊ ጥበቃ፣ መለኮታዊ ብርሃን፣ መለኮታዊ አቅርቦት በኢየሱስ ክርስቶስም እግዚአብሔር ለኛ ያደርጋል።
እሱን ነው የምናምነው ወገኖቼ። እመኑ፣ ግዴላችሁ እመኑ። በዚህ በ2017 የመጨረሻው ቀን ላይ የኛ ሰፈር ብርሃን ነው በሉ። የኛ ቤት ብርሃን፣ የኔ ስራ ብርሃን። ወገኖች እዚህ ማዕከል ስራ ያላችሁ ሰዎች አላችሁ፣ ቢዝነስ ያላችሁ ሰዎች በእግዚአብሔር ቃልና በእግዚአብሔር መንፈስ አበረታታችኋል። የፈለገ ክራይሲስ ቢመጣ በእናንተ በኩል እግዚአብሔር ብርሃን ያረጋል። ልጆች ያሏችሁ፣ ትዳር ያላችሁ፣ አገልግሎት ያላችሁ በእናንተ በኩል ጨለማው በዛ በኩል ሲሆን በዚህ በኩል እግዚአብሔር ብርሃን ያረጋዋል። አምላካችን ክብር ለኢየሱስ ይሁን። እግዚአብሔር ብርሃን ነው። እግዚአብሔር ብርሃን ነው። ግብጽ ላይ ጨለማ ወደቀ። የመጨረሻ ይህንን ልንገራችሁ፣ ጨለማ ፍርድ ነው። ፍርድ ነው። መጽሐፍ ቅዱስ ትዝ ይላችኋል ብዙ ጊዜ ያ ቀን የጨለማና የጭጋግ ቀን ነው ይላል ስለ ፍርድ ቀን ሲያወራ። ጌታ ኢየሱስ በማቴዎስ ወንጌል ላይ ምዕራፍ 22 ላይ ሲናገር ወደ መንግስቱ ስለተጠሩ ሰዎች ንጉስ ስላዘጋጀው ግብዣ ከተናገረ በኋላ የሰርግ ልብስ ያልለበሰ ሰው ተገኝቶ ነበር ከመካከል ይላል። እና አስወጡት ይላል። ከዛ ወደ ጨለማ ወጡት ይላል። ወደ ጨለማው ተጣለ፣ ወደ ፍርድ ገባ። እግዚአብሔር በአማልክቶቹ ላይ ይፈርዳል። በቀደም ለታ ስንጸልይበት የነበረው አንድ ቃል ነበረ። ይህን ቃል ደጋግመን ጸልየናል። በዚህ ነው የምንጨርሰው። እግዚአብሔር ይፈርዳል። አሜን በሉ። ሐዋርያት ሥራ ላይ ትዝ ይላችኋል ምዕራፍ 13 ላይ ያ አገረ ገዢው ጎን የነበረው ሰውዬ በጣም የስሙን ትርጉም ባሪያሶስ ይባላል። አማርኛው ነው ባሪያሶስ የሚለው። ሐዋርያት ሥራ ምዕራፍ 13 ላይ ከቁጥር 9 እስከ 11 ጳውሎስንና በርናባስን ጠርቶ ሀገረ ገዢው የወንጌልን መልእክት መስማት ጀመረ እና ሐሰተኛ ነብይና ጠንቋይ ነው ይላል እና ስሙ ባሪያሶስ ነው ይላል አማርኛ ላይ። እንግሊዘኛ ላይ ሳየው ባሪያሶስ የሚለው ቃል ባር ጂሰስ ነው ይላል። ባር ጂሰስ እና ባር ጂሰስ የሚለው ትርጉሙ ሳን ኦፍ ጂሰስ ነው ይላል። ሳን ኦፍ ጂሰስ የኢየሱስ ልጅ ነው። እነ ጳውሎስ ስለ ኢየሱስ ነው፣ ስለ መሲሁ ነው፣ ስለ አዳኙ ነው የሚያወሩት። ባሪያሶስ የሚባለው ሰውዬ የስሙ ትርጉም የኢየሱስ ልጅ የሚል ይዟል። ግን ሐሰተኛ ነብይና ጠንቋይ ነው ይላል። ከአገረ ገዢው ጎን ቆሞ ማለት ነው። አገረ ገዢው ጎን ነው ያለው። ጠንቋይ ነው ይላል። ሐሰተኛ ነብይ ነው ይላል። እና ተጣብቆታል። እና ሊነግረው ሲል እንዳይሰማ ያጣምምበታል። ጳውሎስ አየው፣ አንተ የጽድቅ ጠላት አለው። እስከ መቼ ነው ይሄንን መንገድ የምታጣምመው አለው። እና ጨለማ ወደቀበት ይላል። የሚገርማችሁ ታወረ፣ ጨለማ ወደቀበት ይላል። ተፈረደበት። እግዚአብሔር ለምን እንደዛ እንደፈረደበት አላ ግን ጨለማ ወደቀበት። እና ጨለማ የወደቀበት ከባለስልጣኑ ጎን ቁጭ ብሎ ያጣምመው ነበር። እና በቀደምም ጸልየና አሁንም አውጀንበት ነው የምንሄደው። በ2018 ከሀገረ ገዢው ጎን የነበረው ባሪያሶስ የሚባለው ይሄ ጠንቋይ ይኸውላችሁ ስልጣንና ጥንቆላ የተያዙ ናቸው። ጎን ለጎን ነው የሚሄዱት። ሐሰተኛ ነብይና ስልጣን ጎንና ጎን ነው የሚሄዱት። እግዚአብሔር በኢየሱስ ቢያፋታቸዋል ማለት ከጥንቆላ ነፃ ያወጡ ከሐሰተኛ ነብይ ነፃ ያወጡ ብዙ ባለስልጣኖች እንዲበዙ ታውቃላችሁ። እኛ ሀገር ላይ አብዛኛው ነገር ከመንፈሳዊ ዓለም ጋር ከጨለማ መንፈሳዊ ዓለም ጋር የተያዘ ነው። ጨለማ ወደቀበት ይላል። በኢየሱስ ክርስቶስም እግዚአብሔር ይፈርድበታል፣ ያጨልመዋል። ልክ ይሄንን ሲመታው ሰውየው ማመን ይጀምራል። ልክ ሲመታው ጨለማ ሲወርቅበት ሲፈረድበት ሰውየው ወደ እግዚአብሔር መንግስት ይመጣል። 2018 በሮቻችን ቁም ወገኖች፣ የመጨረሻውን እናውጃለን። ከፓስተር ጆሲ ጋር እንጸልያለን። የመጨረሻ ጸሎት እንጸልያለን።